አንችልም። ልክ ነሽ። ሁለታችንም ፍቅረኛሞች አሉ፣ ግን ደግሞ ከተለያየን አብረን መሆን እንችላለን። ለዛ ነው በውሸት ከጆኒ ጋር ልታለያየኝ የሞከርከው? እውነቱን ለመናገር ሲጀመር ያመነው ነገር ነበር፣ አረጋገጥኩለት። ታማኝ አለመሆኔን ያረጋገጥክለት። ጆኒ ላይ መቼም ቢሆን ቺት እንዳደረኩበት እንዲያስብ አልፈልግም። ሰብሊ ወሰነን ከማናፈቅራቸው ሰዎች ጋር ካልተለያየን ልባችን የሚፈልገውን ነገር ያገኝ። እጣ ፋንታዬን ራሴ እንደወስን ተወኝ። በቃ ህይወቴ ላይ ጣልቃ እንድትገባ አልፈልግም። ቆይ የምትፈሪው ነገር አለ? ምን ሊያስፈራኝ ይችላል? እኔ ምን አውቄ። ለሌላ ጊዜ በውሸት እኔን ለማግኘት እንዳትሞክር። ቆይ ለምን ትወላውያለሽ? ለምን አትወስኝም? ሄድሽ ስል ትመጫለሽ፣ መጣሽ ስል ደግሞ ትሄጃለሽ። ቆይ ለምን አትወስኝም? መሄድ ነው። ቆይ ሰብለ መሸሽ መፍትሄ እንደማይሆን ጠንቅቀሽ ታውቂያለሽ። ስለዚህ ወስኝ። ሲጀመር አንተ ራስህ ከችግር መቼ ርቀት አውቃለህ? አልገባኝም። ዙሪያህ በሙሉ እኮ በሴት የተከበበ ነው። ዓለምን ብትገላገል ብርክት ያለች። ገባኝ። ስለዚህ እንዳትወስኝ ያደረከሽ በዙሪያዬ በጣም ብዙ ሴቶች ስላሉ ኦር ደግሞ በሴት ስለተከበብኩ ነው ማለት ነው? አይደለም። እና ልብ የሚመታው ሌላ ብቻ ስለሆነ ሌላ ብቻ ስለሆነ ነው ያልሽ? አንተ መሀል እንዴ ለጆኒ ብቻ ነው? ና አይደለም ሰው ሌላ ብቻ ስለሆነ ነው ያልሽ? እሱ ቀሸታዊ ፍላጎት የፈጠረው ድምጽ ነው። አሁንም ቢሆን ደግሜ እነግርሃለሁ፣ ልብ የሚመታው ለጆኒ ብቻ ነው። እኔ ግን አይመስለኝም። አንተ እንደፈለክ ማሰብ ትችላለህ። አሁን ግን መሄድ ይኖርብኛል። ቻው ቻው። እሺ የኔ ፍቅር። ሌላ ብቻ ነው ልብ የሚመታው። ሄቨን በነገራችን ላይ ከዚህ በኋላ 12ኛ ክፍል ተማሪ ነን። ስለዚህ ወጥረን ማለት ትምህርታችን ላይ ብቻ ነው ፎከስ ማድረግ ያለብን። እንዴ ምን ጥያቄ አለ? ጎበዝ። ከዚህ በኋላ ወደዚህ ወደዛ ሌላ ነገር ማሰብ ምናምን የለም። ፎከስ ችከላችን ላይ። ቆይኛ ወደዚህ ወደዛ ብለን እናውቃለን እንዴ? ድሮ እናውቅም ነበር። አሁንስ? አሁንማ ማለት ጀምረናል። በተለይ አንቺ ነገር ምንም እያማረኝ አይደለም። አሁንም ስለ ዮሲያስ ነው የምታወሪው? እና ከሱ ውጪ ስለማላወራ እችላለሁ። በእናትሽ ጄሪ ስለሷ አታንሺ። ምን ነው የፍቅሩ ፍላጻ ልብሽን ለሁለት ይሰነጥቀዋል እንዴ? ጄሪ ያምሻል እንዴ? ምንድነው የምታወሪው? እኔ ራሱ ምን እያወራው እንደሆነ ምንም እየገባኝ አይደለም። ባክሽ ላይፍ ተምታታብኛለች። ማለት የማላውቃት እኔ እያስጨነቀችኝ ነው። ስንተኛው አንቺ? አንቺ ደግሞ ስምንተኛዋ እኔ ነኝ። እስካሁን ድረስ ሰባቱን አውቃቸዋለሁ። እስኪ ስምንተኛውን ንገሪ። ኧረ አንቺዬ እኔ ምንም የማውቀው ታሪክ የለም በእናትሽ። ይሄ ጊልያድ እኮ ነው። ይኸውልሽ ቁጭ ባልኩበትም ሰዓት እየመጣ ትዝ ይለኛል። ከዛን ደግሞ በተናደርኩኝ ሰዓትም ትዝ ይለኛል። ቁመቱ፣ ወንድነቱ። ሄቨን እስኪ ተይኝ በቃ። እኔ በቃ ግራ ግብት ብሎኛል። ሁሉ ነገር እኮ ነው ትዝ የሚለኝ። ቆይ ሄቨን አንቺ እችኛቷን ጄሪ ታውቂያታለሽ? በፍጹም አላውቃትም እኮ። እኔም እኮ አልገባ ያለኝ እሱ እኮ ነው። ቆይ እሺ ምን ተሻለሽ? ሄቨን እንደው ላገኘው ብቻ ያንን ልጅ ጥጉን ነው ማስይዘው። ማንን? ጊልያድን? ጊልያድን። እንዴ እሱ ምን አደረገሽ እንዴ? በሰላም እየኖርኩ ያለሁትን ሴት አይደል እንዴ ባለሁበት ድረስ መተው እየበጠበጠኝ ያለው? ጄሪ እውነቱን ንገሪኝ ካልሽ ከኔ ይልቅ የፍቅር ስሜት የተሰማሽ ያለሽው አንቺ ነሽ። እጄ ምን ታላለች እቺ? አንቺ እኔ እኮ ጄሪ ነኝ። እሱማ አውቃለሁ፣ ግን ፍቅር ድቁስ ስለያደረገሽ በርሽ አፋፍ ላይ የቆመ ነው የሚመስለኝ። አቤት አገላለጥ! ወይ ሄቨን ሙች ነው የምልሽ ማለት ነው። አሁን ገና አንባቢነትሽ ፍንትው ብሎ ወጣ። እባክሽ አቀልጂ። ይልቅ የሙቀት ስሜት የተሰማኝ ስለሆነ እንሂድና ፊቴ ልታጠብ። እሺ አስደነገጥሽኝ እኮ። በማስደንገጥ ብቻ ስላለፍኩሽ አመስግኝ። ምን ሆንሽ ደግሞ? ቃልሽን አጥፈሻል። የምን ቃል? ከኤላ አጠገብ እንዳደርሽ አስጠንቅቄሽ ነበር አይደለ? እየተከታተልሽኝ ነው? ተከታተልኩሽም አልተከታተልኩሽም ለምን አገኘሽው? ጥያቄ ማናገረው ጉዳይ ነበረኝ። ስለምን? እሱ የኔ የግል ጉዳይ ነው። ከኤላ ጋር ምንም አይነት ጉዳይ እንዲኖርሽ አልፈልግም። ቆይ ደግሞ ምንድነው ጉዳዩ? ትናንትና ለጆኒ እንደሳመኝ ነግሮት ነበር። ለምን? ያው ከጆኒ ጋር እንድንጣላ ነው። የዚህን ያህል መስዋዕትነት የሚከፍልልሽ ማለት ነው? ከጨረሽ መሄድ ይችላል። አልጨረስኩም። ምን ቀረሽ? ከጆኒ ጋር ሰላም እንድትፈጥሩ ውለታ ውዬልሻለሁ። እና
እናማ ከዚህ በኋላ ከኤላ ጋር ካየውሽ ህይወትሽን ነው መበጠበጠው። አላገኘውም አልኩሽ እኮ። ጥሩ እንደዚህ ታዛዥ ስትሆኚ ሁሉም ነገር ሰላም ይሆናል። አንድ ጥያቄ ልጠይቅሽ። ቀጥይ። ቆይ ለምንድን ነው ከካሌብ ጋር የሆንሽው? የገመትኩትን ጥያቄ ነው የጠየቅሽኝ። ምን ይባላል መሰለሽ? የምትፈልጊውን ለማግኘት የማትፈልጊውን ትሆኛለሽ። ስለዚህ ካሌብ ማለት ኤላ ጋር የሚያደርስሽ ድልድይ ነው ማለት ነው? እንደዛ ነገር። ተሳክቶልሽ ኤላ ጋር ስትደርሺስ? የዛኔ ድልድዩ አስፈላጊ ስላልሆነ እሰብረዋለሁ። ቆይ ግን በዚህ መሀል የካሌብ መጎዳት ምንም አይታይሽም? እራቀኝ ስለው በግድ ነው የቀረበኝ። ለኤላ ያለኝን ፍቅር እያወቀን የተመኘኝ። ቆይ ግን ካሌብን ጎድተሽ ከኤላ ጋር የሰላም ህይወት የምትመሪ ይመስልሻል? ለኤላ ስል ብዙ ዋጋ ከፍያለሁ። ሰው ቢጎዳም በኤላ ይጣጣልኛል። ስሚ፣ ሁሉም ሰው እጁ እንደሚያገኝ ግን እንዳትረሽሽ። አዎ አንቺንም ጭምር ማለቴ ጆኒ ለቺት ስላረግሽበት ማለቴ ነው። እኔ ለጆኒ ታማኝ ነኝ። እሱን እንኳን ሄደሽ ለሱ ነገር ያው ስለሚያፈቅርሽ ያምንሻል። ቢያቅም ይቅርታ ያደርግልሻል። ብርክቲ አካሄድሽ አያምርም። አስተካክል። አይመለከትሽም። እኔ ምንም ሊገባኝ አልቻለም። ቆይ በዚህ ልክ የጠፍተው ነው? እኔ ግን ውስጤ የሆነ ነገር እየነገረኝ ነው። ምንድን ነው? ቆይ ከሀገር ውጭ ልከዋት ቢሆንስ? አንተ ደግሞ ታዲያ መላ ቤተሰቡ ነው እንደሚጠፋው? እንዴት? ትናንትና ሰፈራቸው ሂጄ ነው ደፍሬ ግቢያቸውን በር አንኳኩ እና ማንን አገኘ? ዘበኛው። ምን አለ? ኤልዳና የለችም ወይ ብዬ ስጠይቅ ኤልዳና የምትባል ሴት የለችም አሉ። ከዛ አባቷ አቶ አብርሃምስ ብዬ ጠየቅኳቸው። እንደዛም የሚባል ሰው እንደሌለ ነው የነገሩኝ። እንዴ ምን ማለት ነው? እኔ ምንም አልገባኝም ሳሚ። እነዚህ ሰዎች እየፎገሩ ነው ይሆን እንዴ? መፎገር ይፈልጉ ሙሉ ቤተሰቡ ነው እንዴ የሚፎገረ? ጊሊያድ ግን የሥራህን ይስጥ። አንተ ወደ ላይፋችን ከተቀላቀልክበት ቀን ጀምሮ ነው ህይወታችን የተበጠበጠው። ይጅልጥ ሆነልሽ። እኔ የምልህ ለምን ከሱ ጋር እየተገናኙ እንደሆነ አናጣራ? ባክሱንም ቢሆን አግኝቼው ነበር። ጭራሽ ተደዋውለው እንደማያውቁ ነው የነገረኝ። እና ምን ተሻለ? ለምን ኖቫሊን አንጠይቃትም? እሷማ አንተ ችስታ ባለፈው ያረከኝን ነገር መቼም እምረሳል እንዳይመስል ብላ ቦልካኛለች። እስቲ ለኔ ጀዋል አስጠኝ። እስታይል 0999 66 46 ስልኳ አይሰራም። እኔ ግን ከተመቸ አንድ አይዲያ አለኝ። ምንድን ነው? ለምን ያንን ጅል አፍቃሪዋን አግኝተን አንቀጠቅጠው? በእርግጠኝነት የሆነ ነገር ያውቃል። ልክ እኮ ለማን ቀመሻል እንዴ? ኧረ አልቃምኩም በእናትህ አትወሱሰኝ። ታዲያ ምንድን ነው እንደዚህ አይምሮሽ የፈከው? እኔም ግራ ገብቶኛል። እባክህ በለው ወደ ሰፈሩ ነው። አስተይ አለምሮ እንዴት ዝማፍል አንቺ አቡ ተነሽ በእናትሽ። ሰው ካየን ጥሩ አይመጣም። እኔ ምን አገባኝ ማለት ምን አገባኝ? ይኸውልሽ እነዚህ ልጆች ማሰብ የላቸውም እንዴ? ምናምን ነው የምታስቢኝ? ማሰቢያ ባጣም አይገርምም። እንዴት አንተና ማሰቢያ ይነጠቅ። ሲጀመር መጀመሪያ ማሰብ ያለሽ እንዴ? አንተን ከማግኘቴ በፊት አዎ። ማለት እኔ ነኝ ማሰቢያሽን ያሳጣሁሽ? አሳጥተኸኝ ሳይሆን ካንተ ውጪ ምንም ነገር እንዳላስብ አድርገኸኝ። ወሬኛ ወሬ አለብሽ። ለማንኛውም ነገ የት ነሽ? እሁድ አይደል ቤት? በጣም አሪፍ። እንደዛ ከሆነ የሚመችሽ ከሆነ ለምን አንገናኝም? ለምን ልትጋብዘኝ ነው? ምን ነገ የሆነ የቦክስ እና የሰርከስ ትርኢት ተዘጋጅቷል። ለምን እዛ እንሄድ? ፈጣሪ ሆይ ጭራሽ ብለን ሰው ሲደበደብ ልናይ ነው? ታዲያ ምን ችግር አለው? ቦክስ እኮ ደስ የሚል ነገር ነው። ባህላችን ስለማይፈቅድ ነው ያልሄድም።
የትኛው ባህልሽ ነው የማይፈቅደው? እንዴ ሰው ሲደበደብ መሀል ገብቶ ማስታረቅ ነው እንጂ ዳር ቆሞ በለው ይባላል እንዴ? እኔ ደግሞ ደህና ወሬ የምታወሪ መስሎኝ በየ መስማቴ ወሬኛ። እኔ ግን ሳርከስ ይመቸኛል። በጣም አሪፍ እንደዛ ከሆነ። ስለዚህ አንቺ ለሰርከሱ ብለሽ እኔ ለቦክሱ ብለን እንገባለን ማለት ነው። አንተ ከጎኔ ካለ ጦርነት መሀልም ቢሆን አያለ። እኔም እኮ ከጎኔ እንድትሆኚ ስለምፈልግ ነው እንሂድ ያልኩሽ። እኔ ምን ሳርከስ እንደምችል ታውቃለህ? ይሄ መገለባበጡ ምናምን አይደለም እኮ ይላል። የገበጠች ጦጣ አለች። ምን ታረጊ ነው? ምን እየፈለግሽ ነው? እሺ በጣለ ነው እንዴ? እችላለሁ። እሺ ለምን በሶስት ድንጋይ? በስኪ ሶስቱ ቀርቶብሽ በአንዱን በስነ ስርዓት ያዢ። አሳይቼ አፍህን ነው ማዘጋኔ ብርክት አይደለም። እሺ ቀጥይ። ግን ይኸውልሽ ጨዋታው እንዴት መሰለሽ? ሶስቱን ድንጋይ እየወረወርሽ በየተራ መያዝ ነው። እሺ በያዝ አድርጊው። እንዴ በመታ ነው እንዴ? ወይኔ ቆዶ ምን ይገትርሻል? ተራምጂ ሃይ ምን ነው ሃይ ጄሪ አትልም እንዴ? ሃይ ጄሪ። ሃይ ባይ። ወዴት ነው የምትሄዱት? ምን ፈለክ? ሄቨን ላናገራት ነበር። አትችልም። ለምን? ምክንያቱም ከኔ ጋር እየሄደች ስለሆነ አትችልም። ጄሪ ፕሊስ እንደዚህ አትሁኝ በእናትሽ። አንቺ ሄቨን ምን ይዘጋሻል? ተናገሪ እንጂ አንቺ ሄቨን ሄቨን ጭራሽ ትለኛለች። ሴትዮ ምን ይዘጋሻል? ተናገሪ እንጂ ምንድን ነው የሚያፈዝሽ? ምን ሆንኩ ትይኛለሽ እንዴ? እኔ አንቺ እዚህ ጅማቴ እስኪገተር ድረስ ተከራከራል። አንቺ ምን ሆንኩ ትይኛለሽ? እሱ እኮ ገብቶኛል። ግን ሴትዮ ከገባሽ ምንም ግን የሚባል ነገር የለም። ጄሪ በእናትሽ ተረጂ። ሰውዬ እኔ ምን ልረዳ? ያፈቀርካት እሷን፣ እሷ ትረዳ እንጂ መረዳት ካለባት እኔ ምን ቤት ነኝ? ቆይ አንቺ ያስቀየምኩሽ የበደልኩሽ ነገር አለ? እንጃለ ነይ ነይ ደረስ። አንቺ ደግሞ ቆይ ለምንድን ነው በዚህ የመጣ ነው? ሄቨን ሳስጠኝ ታደናብረኛለች። ደንባራ ይሆን እቺ ልጅ ምን ባረጋት እንደሚሻለኝ ግን አንቺ ሴትዮ ቆይ ምንድን ነው አላማሽ? ይኸውልሽ ቅድም ተነጋግረን አለበት። ከዚህ በኋላ ፍቅር፣ መፋቀር፣ መፈቃቀር፣ መዋደድ የሚባል ነገር የለም አልተባባልንም? እሱማ ተባብለናል። እና ምንድነው ሄደሽ የሚያፋዝዝሽ? ያምሻል እንዴ? ሆ ነይ ሲልሽ እንደ በግ የምትጎተችለት ከሆነ ይኸውልሽ በግ አድርጎ ነው የሚያስቀርልሽ። ተብዬሻለሁ። እሺ በቃ ጄሪ እንዴ በቃ የምትባየው ነገር ስሚ። እሺ ታናድደኛለሽ በእናትሽ። እርግጠኛ ነህ ሳሚ በዚህ መንገድ ነው የሚመጡት? እንዴ 100% እርግጠኛ ነኝ አልኩህ። እንዴት? ይኸውልህ ያቺ ማርኮን የምትባለው አፍሪክ ፈግማ በዚህ መንገድ ነው የምትመላለሰው። እና ባሮክስ? ባሮክ ደግሞ ይሄንን ሙድ ፍታ እያለ እየተጨቃጨቀው እየተነዛነዘው አብረው ወደዚህ ወደዛ ሲመላለሱ ነው የማያቸው። እስታይ እንደዛ ከሆነ እዚሁ ደቅ ብለን እንጠብቃቸው። እናሳ አላማችንን ለማሳካት ቀኑን ሙሉ ቁጭ ብለን ነው የምንጠብቃቸው። ታዛዥ ነው። ዛሬ ግን ምንድነው እንደዚህ ነች? ግድ ነዋ። እስኪ ሀገሩን ግን በደንብ እየለመድኩት ነው። እናሳ አስጎብኙ ማን ሆነና? ግን ከማውቀው ይልቅ የማላውቀው ይበልጣል። ማለት
እዚያ እንሂድም በዚህ ጋር በኩል እንሂድም እያልከኝ ነው? ኦ የኔና እና ታዲያ ሰላማዊ ወከኔ ጋር ማድረግ አፈልግም ነው? ወካችን እኮ ከሰላማዊ ወደ ጦርነት እንዳይቀየር በማሰብ ነው። ዝም ብለን እንድንጣላው? አይ የለም እየጮኩኝ ምን ትላለች? እሺ ለምንድን ነው ይሄን ሁሉ ጠላት ያፈራኸው? ይኸውልሽ እኔ ስጣላ በራሴ ጉዳይ ብቻ አይደለም የምጣላው። እናማ ይኸውልሽ እኔ የሰው ልጅ ሲጠቃ ያየው ዝም ማለት አልችልም። ለዛ ነው እንደዚህ መሆኑ። እና ለአደን ስትወጣ ልክ የምታድነው ሰው ስታገኝ እርምጃ ትወስድና በተቃራኒ ደግሞ አንተ እንዳትታደን ራስን ትከላከላለህ። በትክክል አሪፍ አገላለጽ ነው። ለማንኛውም እቺ ነገር የወንድ ልጅ ላይፍ እንግዲህ እንደዚህ ነው። ደስ አይልም? ቆይ እኔ ብጣላስ? ኦኬርስ ምን አገባኝ ማለት ምንም አትልም አስጣላ? ይኸውልሽ የኔ እናት እኔ ያሉብኝ ጠላቶች ይበቁኛል። አሁን ድጋሜ ሌላ ጠላት ማፍራት አልፈልግም። በሀገርና በሚስት ቀልድ የለም አልሽው እኮ አንቺ ሀገሬም ሚስቴም አይደለሽም። ስለዚህ ያገባኝም ለእናቴ ልኖርላት። ቢሆንም ግን አብሬህ ነኝ። ኦ የኔ እናት ነገርኩሽ እኮ እኔ ሰላሜን ነው ፈልገው ለእናቴ ልኖርላት። እንዴ እያያቴንም እንዴ አንቺ ምን ነው በሰፋ ቦታ ላይ አስነጠሽ? አታ ጭራሽ ይቅርታ ብላት እንደሚሄድ ቆመህ ትገዛገዛታለህ እንዴ? ራሷ ይቅርታ ትጠይቀኝ። ማ ጭራሽ እሷ ነች ይቅርታ የምትጠይቀህ? ዝም አትለው? ትከሽኝ ገነጠለኝ እኮ እኔ ነኝ። ይኸውልህ አሁን በጸባይ ይቅርታ ጠይቃት መንገድን ትቀጥላለህ ወይ ደግሞ መተቼ በስነ ስርዓት ይቅርታ አስጠይቃለሁ። ያሞክረኛል። አታ ይላረፍ እሷ መተለን በሰማ ይሻላል። ይሁን ሴታ ሴት እንዴት ነው የምትወሩ? ኢላ ለጠቂኝ በእናትሽ ወንድ ልጆች ነን። የሆነ መስመር ላይ መገናኘታችን አይቀርም። እሺ የትም እንገናኝ በእናትህ። ሙድ ይዛል እንዴ? እንገናኛለን። አስታይ በጣም አይደል እንዴ ለኔ ብለህ ማትጣለው? ለአንቺ ብዬ እንደጣለው ምናምን እየሰማሽ ብቻ እንደው እና ምንድን ነው ያደረኩት? እዛ ይኸውልሽ ልጁ ንቀቱ ስላናደደኝ ነው። እሺ መጣት ምን አድርጎ ናቀ? አንደኛ ከወንድ ጋር ያለችን ሴት በዛ አይነት መልኩ ማውራት አልነበረበትም። ሁለተኛ ደግሞ ሴታ ሴት ብሎ ተናገረኝ። ይሁንልህ። እሺ አሁን ተረጋጋ። ሲያወራገር ባይዘው ጂጂኤን ዘፈን የዘፈነችው ለኔ። በቃ እኔን ካላየህ ቀንክ ብሎ አይሆንም አይደል? ምን ታደርጊዋለሽ? ልምድ ሆኖብኝ እኮ ነው። ይገባኛል። ይኸውልሽ ይገርምሻል፣ ይሄ ነገር ከልጅነት ጀምሮ ነው ያደገብኝ። ምኑ? ለካ አልነገርኩሽም። ይኸውልሽ ልጅ እያለን ከእናቴ ጋር ሆነን ሁሌ እሁድ ጠዋት ፓርክ እየሄድን እንስሳዎችን እናይ ነበር እና ያ ነገር ልምድ ሆኖብኛል። ምን ቀኔው እንስሳ ነሽ ነው እንዴ? ምን ይወጣልሻል? ያውም ደግሞ ቆንጂያ ጋዝን ነው አመሲ ይሁን ከርከሮ ሲያስጠላ። ግን የምርቁም ነገር አሁን በቃ ሁሌ ጠዋት ስመጣ አንቺን ካላየው ይደብረኛል። እኔ ራሱ በቃ መሽቶ እስኪነጋ እንዴት እንደምቸኩል ብታይ። ይኸውልሽ እኔም እንደማደርግ ነግሬሽ አውቃለሁ። ይኸውልሽ ከትምህርት ቤት ገባለሁ አይደል? ዩኒፎርሜን አልቀየር፣ ምግብ አልበላም፣ ሄጄ በደረቴ ለጥ። ምን ደክሞህ ነው? ኧረ ምን ይደክመኛል? ጠዋት እንደነጋ አንቺን እንዳይ ነው እንጂ። አዎ ተመሳሳይ ስሜት ነው ያለን። የሚገርም መቀራረብ ነው። በእኛ ፈረንጆች ምን እንለዋለን? ኮላብሬሽን እንለዋለን። እዚህ ግቢ ውስጥ አሁን እንደኔና እንዳንተ የሚቀራረብ ሰው አለ? ይኖራል። እስኪ ማን አለ? እንደውም ልንገርሽ አይደል እዚህ ምድር ላይ ልክ እንደኔና አንቺ የሚዋደር ሰው የለም እኮ። ሲጀመር ማንም የኛን ያህል አይሆንም። አሁን ራሱ በጣም ጨንቆኛል። ለምን? የክረምት ትምህርት ሊዘጋ ነው። አዲስ አመት ትምህርት እስኪከፈት ድረስ አሁን እንዴት ብዬ ነው ሻውን ይሄንን ቀን ሁሉ የምገፋው? በቃ ምንም ሳይዘጋ አዲስ አመቱን ብንቀጥል ይሻል ነበር አይደለ? እንጂ ሀሳብ መጣልኝ እና መልክት እንዴ ሳይሻል አይቀርም። እናታን በጣም ስለሚናፍቀኝ በቃ ትምህርቱ እንደተዘጋ ወዲያው አዲስ አመት እንግባ ብዬ ልንገራቸው። አስበሽዋል? ቲቸር በቃሉ እንዴት እንደሚቀውጠው አስበሽዋል? ይኸውልህ ግን በቃ ከትምህርት ውጪም ተደውለን እንገናኛለን አይደል? ኧረ እኔ እንደውም ሁሌ ደስ ነው የሚለኝ። እንደውም የምትወጂውን እርጥብ ጋብሻል። በየቀኑ አንቺ ብቻ ነይ።
እጠፋለሁ እባክሻለሁ። ትንሽ እኮ ክላስ ቢዚ አድርጎኝ በዛ ላይ ተረተር እያልኩኝ እባክሽ የሰው አይን ውስጥ እንዳልገባ ብዬ ነው። መቼ ወዴት ነው? አያገባህም። ኧረ ትንሽ ታገሺ እባክህ የራስህ ጉዳይ። ይቺ ልጅ አማታል። ስልክ እኮ ነው ያዝኩት። አንዴ ጠብቂኝ። አንቺ በዚህ ሄሎ ሄሎ እቺም ዘጋችሁ። ባካ ይመጣም ዛገና ቀላል ዛገን እንዴ? እኔማ ዛሬ ይምጣ ብቻ ጉሮሮ ነው ማንቀ የስ ባሮክ መጣ። ብራቮ ሳሚ፣ የምር ዛሬ በጣም ያስደሰትከኝ። እና እንዳገኘነው አይኑን ልጥበሰዋ? አይ እሱ የመጨረሻ አማራጫችን። መጀመሪያ እኔ በፒስ አወራለሁ። ፒስ እንከተልሽ። ፒስ ነው ባሮክ። ደህና ነኝ። የሆነ ጉዳይ ላናገርህ ነበር። ስለምን ጉዳይ ነው የምታማክረኝ? ስለ ኢልዳና ጉዳይ። ስለ እሷ ምንም ነገር ማውራት አልፈልግም። ለምን ሲባል? ምክንያቱም ከዚህ በኋላ አጠገቧ እንዳትደርስ ብላችሁ ተደበደባችሁ። እና እኛ ስለመታናት ታገኛት ማለት ነው? በሱ ብቻ አይደለም። እና ሌላ ምን ጉዳይ አለ? በህይወቷ በተደጋጋሚ እየገባው እንዳልበጠብጣት ነግራኛለች። ከዛም ይልቅ ደግሞ እኮ የማይሆን ነገር አረገች። ምን አረገች? ተማሪ በተሰበሰበበት አዋረደች። ከዛ ቀን ጀምሮ ርቄያታለሁ። ከሆነ ጥሩ። አሁን የት እንዳለች ታውቃለህ? ማለት ይኸውልህ ባሮክ፣ በተደጋጋሚ ስልኳ ላይ ደውዬ ነበር፣ ግን ላገኛት አልቻልኩም። ቤቷም ሄጄ ጠይቄያለሁ። ኢልዳና የምትባል ሴት እዛ እንደሌለች ነው የነገሩኝ። እና እኔ ምን ላድርግ? የት እንዳለች ንገረና። አላውቅም። ታውቃለህ ባሮክ? አውቃለሁ፣ ግን መናገር አልፈልግም። ለምን ሲባል? ምክንያቱም የት እንዳለችና ምን እያደረገች እንደሆነ ማወቅ ያለብህ አንተ ነህ። ፍቅረኛው አይደለ እንዴ? ባሮክ፣ እኔ እኮ ሲስተም ነኝ። እኔ ነው እንደዚህ የምትናገረው? አዎ፣ ምን ልታመጣ ነው? እንደ ባለፈው ልትመታኝ ነው? ባሮክ፣ ስነ ስርዓት ነው። አሊዝም ወንድ ከሆንክ ጫፌን ንካኝ። መነካከት ትነካለሽ። ደግሞ ስልካቸውን አላውቀውም። ኦኬ ፋይን፣ ለድራይቨሩ ቆይ ልደውል። ቆይ ለድራይቨሩ ልደውል። ደህና ነኝ። ሕክምና እኮ ያስፈልግሃል ባሩክ። እኔ ጉዴ ፈላ ባሩክ። ሎቫ ምንም ማለት ነው። ደህና ነኝ። እሺ ሕክምና ያስፈልግሃል እኮ ምን ሆነህ ነው? የኔ ቆንጆ እንዴት ነሽ? ደህና ነኝ። ጣፋጭ ሆነሽ ፍቅሬ፣ ጣፋጭ። አመሰግናለሁ። ግን እንዳታበሽ። ምን ጣፋጭ ነው እንዴ? ለምን? ጣፋጭነትሽ እንዳይበዛ ነው። ኧረ ዛሬ ንግግር ጨምረሃል። ያው እንዴት አድርጌ ላስደስታት ምናምን እያልኩ እያሰብኩኝ። አይ ያን ያህል አትጨነቅ። ለምን አልጨነቅም? ፍቅረኛ እኮ ነሽ። እኔ ማንተ ደስተኛ ነኝ። ያው አንዳንዴ ግን ፍቅር ያረጃል ብለህ ታስባለህ? አላስብም፣ ግን መላመድ ይሆናል። እንዴት? ለምሳሌ ስትላመጂ እንደ በፊቱ ፍቅርሽን ላትገላለጪ ትችያለሽ፣ ደግሞ እንዳትገናኝ ትችያለሽ። ያ ማለት ግን ተጣልተሻል ማለት አለ። እና ምንድን ነው? መላመድ አለብሽ። ይህን መላመድን ደግሞ በየጊዜው ማደስ አለብሽ። ያው ፍቅርን ሊያጠናክሩ የሚችሉ ነገሮችን ማድረግ አለብሽ። ስለ ፍቅር ብዙ ጥናት ያደረግክ ነው የምትመስለው። ያው አንቺን ለማስደሰት። ስለምትጨነቅልኝ አመሰግናለሁ። እሺ ይሁንልሽ። በነገራችን ምን ቸኮሌት እኮ እኔም በጣም ወዳለሁ። ወይ ሳላጉርስ ብቻዬን በላዋ። ልበላብሽ እኮ ፈልጌ እኮ አይደል፣ ግን ያው ብቻውን የበላ ብቻውን እና እብራሂም ማሞት ፈልገህ ነው እንዴ? አንቺ ብቻሽን ምን ወጣሽ? አንቺ ቸኮሌት እንደዚህ ነው በጣም ተለየብህ? በጣም ጣፈጠኝ። ምክንያቱ ገባኝ።
ምንድን ነው የገባው? ያንቺን ውብ ጣፎች ነክተውት ነው እንዲጠፍጥ ያደርጉ። አረ በዛብኝ። ይሄዳ ወይኔ ምንድን ነው ያደረግከው ሳሚ? ታዲያ እንደዛ ሲሳፈጥ እያየው ዝም ልበለው እንዴ? እኔ እኮ ነገሮችን በዘዴ ለማቆጣጣት እየሞከርኩ ነበር። ያውቃለሁ እኮ በቃ ግን አናደደኝ እንዴ። ቀሽም ነው የምር ሳሚ። እንዴ የሚሆን ነገር ነው ያደረግከው። በቃ አፉ በለኝ። የመጣችው ልጅ ኖቫኒ ናት አይደል? አዎ እሷ ነው። ወይኔ በቃ የሚሆን ነገር ታወራለች፣ ነገሮቹ የበለጠ ይወሳሰባሉ። ለእሷ እንዳትነግራት አደርጋለሁ። በቃ ቆይ ከእሷ ጋር ተጎራብጣ የለ እንዴ? በቃ የሆነ መላ ፈልጋለሁ። ኡፍ ሳሚ ኡፍ። ቀሽም ኧረ አፉ በለኝ ሲስተር ነው። ኦ ጂሰስ ባሩክ፣ አሁን ግን ደህና ነህ? ያ ደህና ነኝ። ቆይ ምን ብናደርግ ነው ግን ከነዚህ ልጆች መገላገል የምንችለው? ኤልዳና ግን ከማይሆን ሰው ጋር ነው የገጠመችው። ቆይ በምን ተጣልታችሁ ነው? ያለችበትን ቦታ ንገረኝ አሉኝ እና ነገርካቸው? አልነገራችሁም ስላቸው ነው ጸቡ የተጀመረው። ቆይ ማክቢል የሚባል ልጅ ግን ምን አይነት መጥፎ ልጅ ነው? በእናትህ እሱ አይደለም የደበደበኝ፣ ያ ጓደኛው ነው። ይሄ ሳሚ ነው? ይሄ ቺስታ ሲጀምር ራሱ እኔ በደህና ጊዜ ባርቀው ኖሮ ምን አይነት ሲቹዌሽን ሊከተኝ እንደነበር ግን ታውቃለህ? በዛ ልጅ የተነሳማ እንደዚህ እንደተሰቃዩ አልቀርም። ዋጋውን ነው የምሰጠው። ብቻ ልትደባደብ እንዳይሆን አይደለም። እና ምን ልታደርግ ነው? የእህቱን ስልክ ስጭኝ። እኔ ማውቀውን ስልኳን ለምን እንደሆነ አላውቅም። ትተዋለች፣ አትጠቀምበት። እና እንዴት ነው ላገኛት የምችለው? አላውቅም። ፐብሊክ ስኩል ነው የምትማር? ያፕ። ሎኬሽኗን ታውቂያለሽ? ምን አስበህ ነው? የምጠይቅሽን ብቻ መልሽልኝ። አውቃለሁ፣ ግን ለምንድን ነው? ሂጃ ፈላልጌ ላገኛት ነው። ፐብሊክ ስኩል የሚማሩ ተማሪዎች እኮ በጣም ብዙ ናቸው። ከዛ ሁሉ ተማሪ እንዴት ነው ታገኛት የምትችለው? ስሟንና ፎቶዋን ለአንድ ተማሪ ብሰጥ እና የሆነ ገንዘብ ብሰጣቸው እኮ በቀላሉ ላገኛት ይችላሉ። ይህ ሁሉ ነገር ማድረግ ለምን አስፈለገ? ኤልዳናን ቀማኝ፣ ከአንዴም ሁለቴ ደበደበኝ። እናማ እሱ ለሰራኝ በደል እህቱን ተጠቅሜ ልበቀለው ይገባል። ዋት? አሁን ሎኬሽኗን ስጭኝ። ኦኬ። ማነው ደንቦችሽ እንደዚህ ዘረጋሽ? ከአንድ ሰው ውጭ ማን ሊሆን ይችላል? ደግሞ ምን አደረገሽ? ምን የመሰለ የፍቅር ወሬ እያወራን። የፍቅር ወሬ ማለትም ክረምት ትምህርት ተዘግቶ መስከረም እስኪገባ ድረስ ትናፍቂኛለሽ እየተባባለን ያቺ ቃጀል አልደወለችም እንዴ? ቆይ ትምህርት ቤት ይዘጋል እንዴ? በዚህ አይደል እንዴ የሚቀጥለው? አንቺ ደግሞ እና በመሀል እኮ ቀናቶች አሉ እና በጣት ለሚቆጠሩ ቀናት ነው እንደዚህ የምትሆኛው? ሰብለ ቢሆንስ? እቺ ቃጀል ግን ደሜን ነው ያፈላችሁ። እቺ የፍቅር ምቀስ የሆነች ልጅ እንዴት እንዳናደደችኝ። ሰብለ ደግሞ ኮሱም ቅልስልስ ማለቱ። ቆይ ግን አንቺ እስከ መቼ ነው በዚህ ሁኔታ የምትቀጥይው? አላውቅም። ቆይ እሱ ካልገባው ዝም ብለሽ እንደዚህ ልቀጥይ ነው? ምን አማራጭ አለ? ቆይ ግን መሲ ምናልባት ካንቺ እንዲመጣ ፈልጎ ቢሆንስ? ሰብሊኒ እኮ ሴት ነኝ። ቆይ እንዴት እንደዚህ አይነት ነገር ከኔ ይጠብቃል? ምናልባት ነግሬያት በዋጣትስ ብሎ ፈርቶ ቢሆንስ? እሱ ገገማ ስለሆነ ነው እንጂ ሁሉ ነገር እኮ እሱ እንደምወድ ያስታውቃል። እግዚአብሔር ይርዳሽ። እንግዲህ አሜን ከማለት ውጪ ምን አማራጭ አለኝ? እንዴ ኧረ ስሚ፣ ደግሞ ዛሬ ጆኒ ፍቅር እያጫወተው ነበር። ታድለሽ። ስጦታውን ላይ ይዞልኝ መጣ። የምን ስጦታ? ቸኮሌት። ጎሽ፣ ሰው እንደዚህ ቸኮሌት ይሰጣጣል? የኔው አላየውም አልሰማውም ብሎ ግምጭጭ። ያንን ድራማ ቆምሽ እንዴ? አይ ሰሞኑን ግን ትንሽ ተወት አድርጌዋለሁ። ለምን ተውሹ? የሆነ ሰዓት ላይ እኮ አሪፍ እየሄድሽ ነበር። አሁን እጀምራለሁ። እንደዛ ይሻላል። ይኸውልሽ ግን በአሁኑ ዝም ብሎ ስልክ እንዲሆን አይደለም የምፈልገው። አልገባኝም። ምን አስበሽ? ይኸውልሽ እስካሁን የሆነ ሰው እንደሚያወራኝ አልነበረ አክት ሳድርግ የነበረው? አዎ። አሁን ግን ይኸውልሽ በትክክል የማወራውን ሰው ናታለዩ ይገባል እኮ። ማን ልታሳየው? አላውቅም፣ ግን የሆነን ሰው ተጠቅሜ እንዲገባው ማድረግ አለብኝ። ያንን ካላደረኩ ልጁ እንደሆነ ደንዟል። ግን ያ ሰው እዚህ ትምህርት ቤት ከሆነ ናታል ሊያውቀው ይችላል። ኖ እንደዛማ አይሆንም። ሲጀመር እኮ የምወደው ልጅ እዚህ ግቢ እንዳልሆነ ነው የሚያውቀው። ቆይ እሺ፣ ከውጭ ሆኖ ይሄን ነገር ሊያግዝሽ የሚችል ሰው አለ? አላውቅም ሰብለ፣ ግን ግዴታ ማግኘት አለብኝ።
ጥሩ ሀሳብ ነው። ቆይ ግን ናታን የከተማ ልጅ አይደል እንዴ? እንዴት በዚህ ልክ ታወረ? እኔ ምን አውቄ? ግን ይበለኝ። ራሴ ነኝ ተሸርሽሜ እንደማፈቅረው ቀበጣጥሬ ራሴ ላይ ነገር የጠመጠምኩት። ለማንኛውም አይዞሽ፣ ሁሉም ነገር አልፎ አንቺና ናታን እህቴ ወንድሜ ከመባባሉታችሁ የኔ አባት የኔ እናት የምትባባሉበት ቀን ሩቅ አይሆንምሽ። አንቺ ሙድ ያዥቴ ምን አለብሽ? ምን ላድርግ ብለሽ ነው? ያገባም አገባ ያላገባም ማጨ ናታን ብቻ ቀረ እንደገመጨጨ አሉ። እንደገመጨጨ አንቺ ሳቂ ምን አለብሽ? የናታን ፍቅር ይኸው ገጣሚ ያደርግ። እንደዚህ ከሆነ ይልሽ ሁሉ ጊዜ ገጣሚሽ ታስጣላ። አንዴ ላናግረህ ዮሴስ። ምንድን ነው የምታናግሪኝ? መቼም ስለኔና ስለአንተ አይደለም፣ ስለ ሄቨን ነው። እሺ ምንድን ነው? ዮሴስ እያደረጋችሁ ያላችሁት ነገር ምንም ትክክል አይደለም። በዚህ የምትቀጥሉ ከሆነ ደግሞ ሁለታችሁንም ይዟችሁ ገደል ነው የሚገባው። ማለት እንደምታፈቅራት አውቃለሁ። በትንሹም ቢሆን የእሷም ስሜት እየተቀየረ መጥቷል። የምርሽ ነው? ሰውዬ ቀስ ምንድን ነው እንደዚህ መቻኮል? አይ ምንም። እሺ ረጋ ሰከን ብለህ የሚነገርህን ነገር ስማ። እሺ ምንድን ነው? እንበልና ፍቅር ውስጥ ገባችሁ እንበል። እሺ ቆይ ከዛ በኋላ ምንም ይፈጠር ይመስልሃል? ማለት ምን ሊፈጠር ይችላል? ቤቲ ትሄድና ለሄቨን አባት ትነግረዋለች። ይኸውልህ አባትየው ደግሞ ያንን ነገር ከሰሙት በኋላ መጥተው ያባርሩሃል። ዮሴስ አባትየው አንተን ከትምህርት ቤት ባያባርሩህ እንኳን ማለት ነው መሀላችሁ ላይ የሚፈጠረው ግንኙነት ምንም ሰላማዊ አይሆንም። አይ ምንም አይመጣም አታስቢ። ይሄ አንድ በፍቅር የታወረ ጎረምሳ መልስ ነው። ግን ትክክለኛውን ነገር ብለህ ስማ። ምንድን ነው? ህይወታችሁ በጣም ፈተና ይበዛዋል። አንተ ሞንክ እሷ ትምህርታችሁን በስነ ስርዓት መማር ታቆማላችሁ። በዛ ላይ ደግሞ 12ኛ ክፍል ተማሪ እኮ ናችሁ። አውቃለሁ። ስለዚህ በጭፍንነት የማይሆን ውሳኔ ወስነህ ማለት ነው የማይሆን ነገር ውስጥ ባትገቡ ይሻላችኋል። ካለበለዚያ ደግሞ ዋጋ ያስከፍላችኋል። እና ምን አድርግ ነው የምትይኝ? እኔ የሚሰማኝ አንድ ነገር ነው። ምንድን ነው እሱ? ይሄ ፍቅር ምናምን የምትለው ነገር ተውና ማለት ነው በሰላም አርፈህ ትምህርትህን ተማር። አልችልም። አትችልም ከሆነ እሺ፣ አንድ ነገር ግን ስማኝ ጆሲያስ። ይኸውልህ እኔ የምልህን ነገር እማትሰማ ከሆነ ማለት ነው እንባ በእንባ ሆነ ንፍጥ ተዝረክርኮ ምን ነው ጄሪ ያለችኝ ነገር በሰማው የምትልበት ቀን ሩቅ አይደለም። ኡፍ ጄሪ፣ አሁን የባጤ ቁጡን እያወራሽ አታስቸግሪኝ። ተይኝ በቃ። ለነገሩ እኔ ካንተ ጋር ምን አዳረቀኝ? ጫው ለራስህ ስትል ጣፍጥ ነው ነገሩ። ቆይ እቺ ልጅ አማታ እንደምን አድርግ ነው የምትለኝ? ጎሽ አሁን ልገላገል ነው። ልክ ፕሮግራማችሁ እንዳለቀ ወደ ሀገሬ ይመለሳል። እንዴ እንደሱማ አይሆንም። ለምን? እዚህ ያልጨረስከው ብዙ ነገር አለ። ምንድን ነው? ይልዳና ኧረ እባክህ ለማረፍ ምንድን ነው ማርፈው? ሲጀመር እኮ የኔ ሰው ነገር ማይሆን ነገር ነው። ሲቀጥል ደግሞ ሰሞኑን ስልኳ አይሰራም። ሲደወላትም ስለሚያስቸግር ፍቅረኛው እየመጣ እያበደብኝ ነው። ምን ይሁን ብለው ያው የት እንዳለች ታውቃለህ ምናምን ብለው ነው ያብደው። እና ታዲያ አንተ ምን ቤት ነህ? አንተ ላይ መጥቶ የሚያብደው ስልክ ሲሞክርላት ያው ስላልሰራ እኔና ሰው በሌላ መንገድ የምንገናኝ ስለመሰለው ይሄ ልጅ ያመዋል። ቆይ ግን እሷ የት ሄዳ ነው? ወይኔ አምላኬ! አሁን ያቺን የመሰለች ልጅ የት ሄዳ ነው ሲባል አላቅም ይባላል። ደግሞ እንደዚህ ስትል ሰው ይሰምታ በኋላ ትዳራቸው አደጋ ላይ እንዳይወድቅ። አንተ እውነትህን እኮ ነው። ያማል። እኔ ራሱ ችግር አለብኝ። እና አንቺ በዚህ ነው ይልቅ ቦሪ አንተ ችግር አለብህ ሲጀምር። እኔ እኮ መሰረታዊ ችግር ካለባቸው ሰዎች መሀል አንዱ አንተ ነህ። ብታይሱን ተሆነ ሲስተም የሆነ ነገር እያለ ሲያበሳጨኝ በሆነ ነገር ገብቼ ልትሳናድደ ነው። በምን? በጄሪ። ጄሪ ደግሞ ማናት? ጄሪ ማለት እህቱ ነች። አይጊላ ምንድን ነው? እሷ ደግሞ ምን አይነት ልጅ ናት? ምን አይነት መሰለች? ትንሽዬ ሆና በጣም ደስ የምትል መሰለኝ። ደግሞ ምላሷ አውቶማቲክ ነው። ብቻ ተመችታኛለች እያልከኝ ባልሆነ አንተ በሽተኛ። ሲጀመር እኔ ከሀና በኋላ እኮ ብዙም ፍላጎት የለኝም። እና ምንና እንዲሁ የሆነ ነገር ብላኝ
ስመልስላት ስትጣጣ በጣም ታዝናናለች። እኛ ግን ወንዶች ስንባል እኮ የሆነ ውስዋስ ውስጥ ስንገባ ለራሳችን የሆነ ነገሩን ለመደበቅ ምን ሰጣቸው ምክንያቶች ያበዱ ናቸው። አቤት ምክንያት አይደለም አቶ እባክህ ለአንተ አንድ ነገር መናገርም መከር ሳልናገርም መከር። ቆይሽ ምንድን ነው የሚሻለው? እኔ ምን አልኩህ? ዝም ብለህ ብትሄድ ነው የሚሻለው። ጊልያድ አይለማ አሁን እንሂዳ ጄሪ ጋር ያማ እንደሚያመኝማ ያወኩት እኮ ላገባ የወሰንኩ ቀን ነው በቃ። እና የሚያገባ ሰው በሙሉ በሽተኛ ነው እያልከኝ ነው? ያውም የአእምሮ በሽተኛ ነው አባቴ። በዚህ ኑሮ ለማግባት ማሰብ ማለት እብደት ነው በቃ። አንተ ደግሞ እንደዚህ ስትል ዘው ይሰምታ በኋላ ደግሞ እንዲሁ ቀልብ እንዳትገፍልህ። ተወኝ እስቲ። እኔማ በተጋባን በማግስቱ ምን ፋታ ነው የሚመስለው። ለዚህ እኮ ነው እንደተጋባችሁ ወደ ሀገሬ እመለሳለሁ። የለ እንደሱም አይቻልም አባቢ። ጨርሰን ነው እንሂደው አሁን አባቢ። እንሂድበት በገብላት ተወኝ። እሺ ግን ምንም ነገር መናገር አይቻልም። እሱ እንደ ሁኔታው ይወሰናል። አይቻልም እንደ ሁኔታው ይለኛል እና በቃ ስትንጣጣ ሄሎ ወይ የኔ ፍቅር አለሁልህ። ምን እስቲ አምጣው። ያን ያህል ናፍቄ ካለው ማለት ነው። እኔም በጣም ነው የናፈቀኝ። እሺ እንገናኝ። መቼ ነው ታዲያ? ዛሬ ይቻላል። ፈልግሽ ዛሬ ናታን ይፈልገኛል መሰለኝ። ባይሆን ነገ ምናምን እንገናኛለን። አረ ናታን ነው አላወኩም። ያ ጓደኛዬ ብዬ ነገርኩህ ልጅ። እሱማ መቀስ አልሆነብንም ዝም ብሎ ነው። ብቻ እየተናገረኝ እንደምን ናታን እስቲ ዝም በል። ያኔን ያልከኝ? አይ እስካሁን እንኳን ያንተ መሆን ያልተረጋገጠ ፈተናውን ስታልፍ በይፋ ፍቅረኛ ትሆናለህ ማለት ነው። እሺ እንገናኛለን በቃ። እሺ እሺ ቻው። እሺ እሺ። አንተ ቆይ ለምንድን ነው ስልክ እንዳላወራ የምትረብሸኝ? ምን አደረኩ? እኔ አንተ ጊዜ በነፃነት እንድታወራ ትቼክ ሄድ የለ የኔ ጊዜ ሲሆን ነው የምገግመው። ማስጋገምኩኝ በቃ የተናገረኝ ስለመሰለኝ። በቃ እሺ አንተን አልተናገረም። ምንድነው ግን ፊትህ የደበረክ ይመስላል? ምንም አልደበረኝ። እያየሁ ካርል እንዴ አሰሚ ምንም አልሆንኩም አልኩሽ አይደል እንዴ? እሺ እኔ ግን አንድ ውሳኔ ወስኛለሁ። የምን ውሳኔ? በቃ ፍቅረኛ ነኝ እያሰብኩ ነው። አዎ አንተም የቃጀልን እሽታ አይደለም የምጠብቀው። ስለዚህማ ሁላችሁም ፍቅረኛ ይዛችሁ እኔ ለምን ብቻዬን እቀራለሁ ብዬ እኔም ፍቅረኛ ለመያዝ አስቤያለሁ። በዛ ላይ ደግሞ ይኸውልህ ልጁ ያፈቅረኛል፣ እኔም ደግሞ ይመቸኛል። እንዴ በቃ ፍቅረኛ እንዲሁ ዝም ብሎ በቀላሉ የሚያዝ ነገር ነው እንዴ? በቃ ሲንግልነት ሰልችቶኛል። የፍቅር ጥያቄውን ልቀበል እያሰብኩ ነው። ቆይ አሁን ሳቶሽ መልሽልኝ። አንቺ ታፈቅሪያለሽ? የእሱ ፍቅር በቂ ነው። ቀስ በቀስ ደግሞ እኔም ላፈቅረው እችላለሁ። ማን ያውቃል አይደል? ሁኔታሽ ግን ፍቅር ያዘው ነው የሚመስለው። እንዴት? ሁልጊዜም ስታወሪ ትደሰቻለሽ፣ ዝም ብሎ ይናፍቅሻል፣ ስታገኙ ስታክፊው ደስተኛ ትሆኛለሽ ምናምን በቃ። ሌላስ? ከሌሎች ወንዶች ይልቅ ለሱ የተለየ ስሜት አለሽ። ይሄን ያህል ጊዜ በፍቅር ስታወሪው አልሰለችሽም? እስካሁን ድረስ አብራችሁ አላችሁ። በቃ ይሄ ነው የፍቅር ስሜት። እና ታዲያ ከዚህ በላይ ምን አለ? እኔ ግን አይመስለኝም። እንዴትማ? ይኸውልህ እሱ ለኔ የሚሰማውን እጥፍ ሆኖ አንተ ለኔ ይሰማሃል። ያ ማለት አንተ ከኔ ፍቅር ይዞሃል ማለት ነው። እንዴት? እኔ አላልኩም። እኔ መላምቴን ነው የተናገርኩት። ለማንኛውም አንተ ከራስ ጋር ተመስጣ አስብበት። እኔ ሰብለን እጄ ላግኛት። እሺ ቻው። ይሄማ ሊሆን አይችልም። እውነት ነው ያልኩት በሙሉ ልክ እንደዛ ነው ይሰማኛል። ግን ደግሞ ይሄ ፍቅር ሊሆን አይችልም። እኔ ቃጀልን ከመሲ በላይ ነው የምወዳት። እስቲ ኧረ ናታን እንዴ ምንድን ነው የማይሆን ነገር የምትዘላብደው? ይሄማ ይሁን
Hello Nova. Hello Baruch, how are you doing? I'm fine. አሁን እንዴት ነህ? ተሻለህ? አዎ ተሽሎኛል። ቴንክስ ጋድ። በተለይ እስካሁን ድረስ ድንጋጤ አልለቀቀኝም። አታስቢ። የት ሆነህ ነው? ጄሪን እየጠበቅኳት ነው። ብቻ እዛ ትምህርት ቤት ሄደህ እንዳይሆን። አዎ እባክሽ፣ እዛ አካባቢ ሆኜ ተማሪዎችን ምናምን እየጠየቅኩ ነው። ታዲያ አብረን ሄደህ አትለኝም ነበር እንዴ? አይ ይሄንን ጉዳይ ብቻዬን ነው መወጣት የምፈልገው። እና አገኘሃት? ኖ ገና እየጠበቅኳት ነው። ኦኬ ፋይን። እንግዲህ ራስን ጠብቅሽ። አታስቢ ኖቫ። እንግዲህ ፈጣሪ ይርዳክ። ወንድምዬው እዚህ ድረስ አብረን ከተጓዝን በቃ ማለትማ አንተም ወደ ቃጀል እኔም ወደ ቤቴ ወደ ቤቴ ነው ያልሽው? ነው ወደ ቤቴ ነው ያልኩት። ቆይ ግን ሁኔታሽ እንደዛ አይደለም መስሎ። እና ወዴት መሄድ መሰለ? የሆነ ሰው ልታገኝ የምትሄጂ ነው መስሎ። ባገኝስ ምን ችግር አለው? እሱማ ችግር የለውም። ግን ሰው ልታገኝ ይሽ ወደ ቤቴ ልግባ ስትይ ትንሽ ገርሞኝ ነው እንጂ። ይሄ እኮ ኖርማል ነው ናታል። እህት ለወንድሟ መዋሸቷ ክብሯን ያሳያል። እኔ ግን ይሄ ነገር ምንም እየጣመኝ አይደለም። ምኑ? አካሄድሽ ነው። እንደውም ትሰሚኛለሽ፣ ግልጽ እንድታደርጊልኝ ፈልጋለሁ። ቅድም ግቢ ውስጥ የነገርኩህ መሰለኝ። እናም እኔ የጊዜ ጉዳይ ነው እንጂ ፍቅረኛ መያዝ አይቀርም። እናማ እኔ ፍቅርን ከዚህ በላይ መግፋት የለብኝም። እሺ ቆይ ምን ልታደርጊ ነው? ምንም፣ ያው ዛሬ አግኝቼ ፍቅሩን እንደተቀበልኩት ነግረዋለሁ። የምርሽ ነው? ናታን በቃ ነው። አይ ቲንክ አንተንም ቃጀል ትጠብቃለች መሰለኝ። ቻው። መሲ፣ እኔ በህይወት የመጣው ሰው ምንም ደስ አላለኝ። ስለዚህ ተከትዬሽም ቢሆን ማንነቱን ማጣራት አለብኝ። ስለዚህ ከተታሽ ናታን፣ በእርግጠኝነት እንደምትከተለኝ ያውቃለሁ። እኔ ሲሄድ አንተ ስትከተለኝ ያለው ስሜት እንዴት ደስ እንደሚል አልገባህም። ና ተከተለኝ። ና የኔ ናታን ተከተለኝ። ከመቼ ወዲህ ነው እንደዚህ መሆን የጀመርኩት እንዴ? ሲጀመር ይሄ ጊሊያድ የሚባል ሰውዬ ከመጣ በኋላ ነው 8ኛ ጄሪ ውስጥ የተፈጠረችው። እንደዚህ አትሆንም። እንዴ ጄሪ ማለት ይቺ ናት? ምን ነው አነሰችብን? የሆነች ትንሽዬ ነገር ናት። ምላሷ ግን ሮኬት ነው። አይ አሁን በምን አስተማርከ ነው እዚህ ድረስ የመጣ ነው ቢባል ማን ያምነናል? ጨዋታውን ካልፈለክ እኮ መሄድ ትችላለህ ሰውዬ። አረ ፈልገዋለሁ። ጨዋታውን ፈልጌ መስሎኝ እዚህ ድረስ የመጣሁት። አባቢ ፈልገው አድራሻሽን በሩቁ ሁልጊዜ ቃኘዋለሁ። ባላፊ አግዳሚው ስራ ፈተብኛለ። ምንም አይደለም ይሁን ሳትመጪ ግን አትቅሪ። በአይኔ ብቻ እንዳይሽ ነው አታውቂኝም አትፍሪ። ደግሞ ጭራሽ ብለህ ዘፈን መስፈን ጀመርክ? ምን ነው ችግር አለ? ቆይ ምን ልትሰራ መጣ እኮ? ከኔ ምን ቀረ አላውቅም፣ ግን በቃ የሆነ ነገር አገኛት። እሷ ጋር ሄድ ሲለኝ ቀጥ ብዬ ላገኝሽ መጣ። አንተ ሰውዬ አፍህን ዝጋ። ካልሆነ ግን ማለት ነው። ካልሆነ ግን ምን? አሁንም ድንጋይ አስተሻናቴን እንደ ደረቴ ሁለት ቦታ ልከፊልኝ ደግሞ ትሳቅ ነው። ጥርስ ያምራል? አያምርም። እንደውም ታስጠላለህ። እንደውም እንዲህ ዝም ብዬ ሳይሆን የፊሊፒንስ ሀሳማ ነው የምትመስለው። በለው ባለፈው እኮ የማዳጋስካር ሀሳማ ነበር ያልሽኝ። የፊሊፒንስም ሆነ የማዳጋስካር አሳማ ነው። ያው አሳማ ነው። አንተ ደግሞ አሳማ ነው የምትመስለው። ለነገሩ አንቺ የፈለግሽው ነገር ብትይኝ ችግር የለም።
ደሞ እንዴት እንዴ ስናገር ደሞ ተናደድ ቆይ ደሞ እየተናገርኩ ዝም የምትለው ለነገግሬ ንቀት መሆኑ ነው አይደለም እኮ ግን ያው አለ አይደል ደሞ ከዚህ በኋላ የምልህን ነገር ስማሽ ምንድነው እሱ በሐሳቤ አትምጣ በመንገዴ አትምጣብኝ የሆነ በሐሳቤ እየተመላለስክ ደስ አትበለኝ በቃ እኔ አልፈልግም አትምጣብኝ ደስ አትበለኝ በሐሳቤ ጉድ ነው አይ አንተ ደግሞ አፈን ዘጋዩን ከቡትልኝ ምን አልሸጭኝ ቡትልኝ አያስቅም ሰው ያትሰቃልኩ አይደል እንዴ የሚነገርህን አትሰማ ይኸውልህ ከአሁን በኋላ ማለት እኔ ጄሪ መንገድ ላይ ባገኘ ያበቃላል ገባ አዎ ገብቶኝ በጣም ጥሩ ዳበሳ ነው እናት አንዴ ሰው ልጠይቅሽ አንቺ እናንተ ትምህርት ቤት እንትን ማለት ነው ጭራሽ ሴት ነች አዎ ሴት ናት ችግር አለው እንዴ አይ ከዛ በፊት መታወቅ ይቀድማል ብዬ ነው ባሮክ ይባላል መሲ በሰላም ነው ምን ነው ደበረ አይ እንደዛ ሳይሆን አለ አይደል እሺ አሁን የሷን ፎቶ አሳየኝ እረስቼው ልጅቷችን ናት ውይ ጄሪ ነው እንደምትፈልጋት ታውቂያታለሽ አዎ በጣም ነው ማቃት በእናትሽ እንዴት ነው ላገኛት የምችለው ዛሬ እንኳን ልታገኛት አትችልም ምክንያቱም ቀደም ብላ ከጓደኞቿ ጋር ወጣለች ግን ነገ ያለህበት ድረስ ይዣት እመጣለሁ እንደዛ ከሆነ ደስ ይለኛል ስለዚህ ስልክሽን ስጪ ደስ ይለኛል መሲ በስተመጨረሻ ጀንጃኞች ላይ ደረስኩበት ግን ምንም አንቺ እንዳልሽው መልካም ስብዕና ያለው አይመስልም ጭራሽ አጭበርባሪና ዱርዬ ነው የሚመስለው ይሄንንማ በፍጹም ፍቅረኛ ስታደርጊ ማየት አልችልም በፍጹም ስለዚህ ነገ ስንት ሰዓት እንገናኝ ሞር በይሳት ነው በጣም አሪፍ እሺ ደስ ይላል በስተመጨረሻ ደረስኩብሽ ስንት የተባለለት ወጠጤሽ ይሄ ነው ማንን ነው አንተ ወጠጤ አንተ ነው ወጠጤ ምን አባት አመጣለህ ናታን ረፍ አላርፍም ሰማኛለህ ካሁን በኋላ መሲ አጠገብ እንድደርስ አልፈልግም እሺ ቆይ ምን አገባክ ያገባኛል እህቴ ስለሽ ግጥም አድርጎ ያገባኛል አንተ ያማሃል እንዴ ስለ ሰው ማንነት ሳታውቅ እንደዚህ ታወራለህ ያማሃል ያልከው አዎ ያማሃል ነው ያልኩህ ሰማኛለህ በመሲ ከመጡብኝ አዎ ያመኛል ናታን ያማሃል እንዴ ቆይ እንዴት ትመጣዋለህ ይኸውልሽ ካሁን በኋላ ይሄን ልጅ አጠገብሽ ላይ አልፈልግም እሺ ምን አገባህ አንተ ቆይ ያገባኛል አልኩሽ እኮ አሁን ናታን ከዚህ ይኸውልሽ መሲ አንቺን ሳልይዝሽ የትም ንቅንቅ አለ ናታን ሌላ ችግር ሳይፈጠር ከዚህ ሂድልኝ ይኸውልሽ ለአንቺ ስል ሄዳለሁ ሰምኛለሽ ካሁን በኋላ ከዚህ ወጠጤ ጋር ግን ላይሽ አልፈልግም እኔ ነው ወጠጤ አዎ አንተ ነው ወጠጤ እኔ ባሩክ ማን እንደሆነ ካላወቅኝ ህይወትን መስቀልቁ ነው ማውጣት እሺ ይኸውልህ በፈለግኩ ሰዓት ልታሳየኝ ትችላለህ እሺ ባሮክ በእኔ ምክንያት እንደዚህ አይነት ችግር ስላገባህ በጣም ይቅርታ እሺ ቆይ ልጁ ያማዋል እንዴ እንዴ ነው እንደዚህ የሚደበድበኝ አይ ቅድም ትንሽ ተጣልተን ነበረ ለዛ ነው እና ብትጣሉስ እኔ እንደዚህ ማድረግ ነበረበት እሱማ ልክ ነህ እሱን አውቄ እኮ ነው ይቅርታ የምጠይቅህ እኔ ባሩክ ማን እንደሆነ ካላወቀኝ ህይወቱን ሲኦል ነው ማድረግለት ይቅርታ በእናትህ ብትሆኝክ አልፈልግም ናታን ያፈቅረኛል ማለት ነው አይ በፍቅረኝም ልጁ እንደዚህ አድርጎ መደብደብ አልነበረበትም ናታን ለዚህ ድርጊት አላስከፍለን ይመስ ያደርገው ቀጣላችን ማተፈጠረ ያ ረቢ ለአላ መረበቱ ከላ ምቀኛ ሸረኛ ያዘልን ከሴት ምላሳም ከበሬ እንዳንጠብቀን የምቀኛ ጨለማ ይግሩን ቄጥን አድርግልን አይምሮአችንን በእውቀት ጥርሳችንን በሳቅ ልባችንን በፍቅር ኪሳችንን በገንዘብ ሙላለን አሜን 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 እሺ አሳማው እንዴት ነህ እባክህ አለሁልህ ብትልም ወይኔ ለማ
እኔ እኮ ይሄንን ቃል ከየት እንዳመጣችሁ እኮ ንግራ አይገባ። ያጽ ገረሱ ጊዜ ቀረ ቃል ታመጣለች። ፊትን ስታየው እኮ የዛ ሰመን ሰው ይሆናል ብላ ገምታ እኮ ነው። ኧረ እባክህ ጊልያድ ተወኝ በእናትህ። ይኸውልህ እኔ አሁን የተከበርኩ ሰው ነኝ። ላገባ ባለትዳር ለመባል 5 ጉዳይ ላይ ነኝ። ተወኝ። እና ታዲያ አንተም እንደ ባለትዳሩና ታዲያ ወይ ጉድ! ደስ አትበለኝ፣ በሀሳቤ አትምጣብኝ አላለችም? ጉድ ነው። አንተ ቡትል ሊሆን ክሊስ ደግሞ ዝም በል ብላለች። አሁን ካወራችሁ ስንት ደህና ነገር ውስጥ ይሄንን ነው የሰማኸው? በቃ እና ታዲያ ምን ልስማ? ለነገሩ እኔም የፊሊፒንስ አሳማ የሚለውን በደንብ ነው የሰማሁት። ለነገሩ እኮ ስለ ወንድም ሲነሳ ጆሮ እንደሚቆም እኮ አውቃለሁ። ማለት አሳማ ወንድም ነው እያልከኝ ነው? እኔ እንጃ፣ የምትፈልገው ነው መሰል የምትሰማው። ይሁንልህ። ቆይ ግን ልጅቷ ምን ጉድ ናት? ነግሬ ነበር እኮ ልጅቷ አውቶማቲክ ነች ብዬ ነበር። ኦኬ። እና ምን አሰብክ? ማለት ያው ኤልዳናን አትንካብኝ ካለ ጄሪን መመቻቸት ነው። እረፍ በእናትህ። ልጅቷ እኮ በጣም ነው የምታሳዝነው። ማለት ምን ነው የሚያሳዝነው? ማለትማ የሆነች የምታሳሳ ፍጥረት እኮ ነች። ኧረ እባክህ፣ እኔ እኮ ያንተ ነገር የሚገርመኝ ሁሌ የምትሄድበት ቦታ ተመሳሳይ ቀየር አድርጊ እስኪ አንዳንዴ። አልገባኝም። ይኸውልህ ሀናንም እንዳያት ጩጬ ነገር ናት፣ እችኛዋም እንደዛው። ኧረ አንተ እባክህ ደህና ነገር እንኳን አስብ። የኔ ያሳማ ይኸውልህ፣ እኔ ከዚህ በላይ በመረቅን ራሱ ደህና ነገር ማሰብ አልችልም። ድሮም እንኳ አእምሮ እንደተዛባ እኮ አውቃለሁ። እንደሱ ባይሆን ኑሮ አገባ ነበር ታዲያ። ኧረ አንተ ሰውዬ ስለዚህ ነገር አታወራ እንዴ። የሆነ ጊዜ ሳት ብሎብህ በኋላ ዞይ ብትሰማ ደግሞ ታብድብሃለች። ተው እንጂ። እና ምን ላድርግ? እውነታው ነው። ከዚህ በኋላ በተመሳሳይ ነገር ብትጣሉ ግን ምንም ነገር ሳልል እርግፍ አድርጌ ወደ መሄድበት ሄዳለሁ። እባክህ አታስፈራራኝ። እኔ እንደሆነ አንድ ጊዜ ተናግሬያለሁ። አይ እኔ የምለው ዞዊ ራሱ እኔ ማግባቱን አምናበት ነው። እሱን እንዴ በምን አቅልሃለሁ? ራሷን ጠይቃት እንጂ። ምን ነው ዞዊ ደወለች። ሄሎ ይነልድ የልጅ አሟል። ቆይ ለምን ተረጋግተህ አታናገረኝም? ይኸውልሽ ጀሪ መፈለጉንም ተይው። ቆይ እናንተ ምን አድርጋችሁ ተይ ነው ሁላችሁም እየተነሳችሁ የምትደበድቡ? እኛና ማንም ሆናችሁ ማንም አያገባኝም። በቃ ተውኝ። ባሮክ በእናትህ አንዴ ተረጋግተህ አናግረኝ። እድሉን ፍጠኝ እስኪ እንዳስረዳ። ለእኔ ከምታስረጅኝ ለዛ ለፍቅረኛሽ ብታስረጁ ይቀላል። ባሮክ ናታን ፍቅረኛ አይደለም። እህቴ ስላለሽ የማምናችሁ መስሎሽ ነበር? ግን አፈቅረዋለሁ። ስሜቴን እንዲረዳኝ ብዬ ብዙ ነገር ለማድረግ ሞክሬያለሁ። እሱ ግን ሊረዳኝ በጭራሽ ፈቃደኛ አይደለም። አረ በእናትሽ በቃ ተረጋጊ። እኔ ሰው እንደዚህ ሲሆን ሳይ በጣም ይጨንቀኛል። ወድጄ መሰለ ባሮክ ወድ ቢብሰኝ ነው። እኔም እኮ ወድጄ አይደለም። ታውቃለህ ባሮክ፣ ቅናት ገፋፍቶት ፍቅሬን እንዲያይ ብዬ በስልክ ማወራው ሰው እንዳለ አክት እያረኩ ነበረ እስካሁን የኖርኩት እና እሱ ግን በጭራሽ ሊገባው አልቻለም። ዛሬም በስልክ ማወራውን ልጅ የፍቅር ጥያቄውን ሊቀበል ነው ብዬ ስመጣ ነው ይሄ ነገር የተፈጠረው። ከዛ አቅፈሽ ሳምሽኝና አስደበደብሽኝ። ባሮክ፣ እኔ እንደዚህ አይነት ነገር ይፈጠራል ብዬ መች አሰብኩኝ? እና ምን ይፈጠራል ብለሽ አስበሽ ነው? ጀስት በቃ በቅናት ተነሳስቶ ፍቅሩን እንዲገልጽልኝ ነበር ሀሳቤ። ልጅ እኮ ነገረ ስራ ሁሉ እንደሚያፈቅርሽ እኮ ያስታውቅበታል። እኔም እንደሱ ነው ሀሳቤ። እሱ ግን በጭራሽ አያምንልኝም። ያሳዝናል። ባሮክ በእናትህ እርዳኝ። ምንድን ነው መረዳሽ? ይኸውልህ አንተን አይተዋል። በቃ በስልክ የማወራው ልጅ አንተ እንደሆንክ ነው የሚያስበው። አሁን ሌላ ወንድ ባሳየው በጭራሽ አያምነኝም። እናማ ይህንን ድራማ እንድንጫወት እርዳኝ። ከዛ እሱም ፍቅሬን ይይ። አይ አልችልም። ለምን? ልጁ እኮ እብድ እኮ ነው። ዛሬ እንዴት እንደመታኝ የተሻለ አይደለ? ነገ ጠዋት ደግሞ ምን ሊያደርገኝ እንደሚችል እኮ መገመት ቀላል ነው። ስለዚህ በሀሳብሽ አልስማማም። ባሮክ በእናትህ አዝናለሁ። ቆይ አፍቅር አታውቅም? ስሜትህን መናገር እስከብዶህ አያውቅም? በእኔ ደረሰው በታናሽ እህትህ ደርሶ ቢሆን እንደዚህ ጀርባህን ትሰጣት ነበረ? እሺ አሁን በፊት ውሃ እንግዛ። የኔ ቆንጆ እንዴት ነሽ? አለሁልህ። እኔ እያለሁ የምን ብቸኝነት ነው? ጥለኸኝ ጠፋካ። ይኸውልሽ አንቺ ጠፋ ብትኝ ራሱ መንገዱ አዙሮ 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 መልሶ አንቺ ጋር ነው የሚጥለኝ።
እስኪ ይሁንልህ። ወይኔ ምን አይነት መታደል ነው ግን! ምን ይሆንከው? አንቺን የመሰለች ቆንጆ ፍቅረኛ የሰጠኝ ነው። ውጭ ውበት እኮ ረጋፊ ነው፣ ውስጡ ውበት ይበልጣል። እሱንስ ቢሆን ምን ይወጣልሻል? እሱን ስተው እኔ ምን ሰብልና ጆኒ እንዴት ናቸው? አሁንማ እድሜ ለአንቺ እውነቱን አውቀዋል። ይኸውልህ በደንብ ይንከባከባት፣ ካልሆነ ወደ ኢላ መመለሱ አይቀርም። እሱማ ልክ ነሽ። ሴት ልጅ እኮ እንክብካቤ ትፈልጋለች። የሸፈተ ልብ መመለስ ከባድ ነው። አንቺን ብታግዢው ደስ ይለኛል። ድጋሚ እንዲጣሉ አልፈልግም። እኔም እንደዛ። ይህ ስራሽ በቃ ሁሉንም ማስታረቅ ሆኗል። ሰሞኑን በል ዝም በል። ደግሞ ዛሬ አብሮብሻል። አመሰግናለሁ። ወይኔ ማንም መውጣት የመጫወቻ ነው። ምን ሰቀጭንም እኮ ናታን፣ ቆይ እንዴት እንደዛ ታደርጋለህ? ምን አደረኩ ደግሞ? ልጁን እንዴት እንደዛ ትደበድበዋለህ? ባንቺ መጣብኝ አጋጨሁት። ናታን፣ ጭራሽ እኮ ልጁን አታውቀውም። በቃ ልጁን ሳይሆን አጭበርባሪ ወጠጤ ነገር መሰለኝ ወስጄ አጋጨሁት። ናታን ሙት በጣም ነው የሚደብረው። ቆይ እኔ የምለው እሱ ከኔ በልጦብሽ ነው እንዴ እንደዚህ ሽንጥሽን ገትረሽ የምትከራከርለት? ይኸውልህ ልጁ የመጣው እኔም ብሎ ነው እዛ ቦታ። እሺ ያኔን ሰው ደግሞ ልታከብርልኝ ይገባል። መሲ፣ እኔ ምንም አይነት ልቀት አላሳየሁትም። ባንቺ የመጣብኝ መሰለኝ እርምጃ ወሰድኩበት። በቃ ናታን በጣም ነው የምታሳዝነው። ምን ሆናችኋል? ሰብሊ በእናትሽ ተይኝ፣ በቃ ተረጋጊና ንገሪኝ። ናታን ምን ሆኖ ነው እንዴ? ይኸውልሽ ገና ለገና ምኑን የማታውቀው ወጠጤ ተነካብኝ ምን ያውት እኔ ላይ ትዘፍናለች፣ ዘራፍ ትላለች። የምን ወጠጤ? ስለምንድን ነው የሚያወራው? ይኸውልሽ ሰብለ፣ የነገ ፍቅረኛ ይሆናል ብዬ የማስበው ልጅ እኮ ነው የደበደበው። ናታን አይገርምሽም? የምሰማው ነገር እውነት ነው? አዎ እውነት ነው። እንደዛ አደረክ? ምክንያቱም ልጁን ብታዩልሽ ለፍቅረኛ የሚሆን አይደለም። ቂጡን የጣለ ዱርዬ ወጠጤ አጭበርባሪ እኮ ነው ብታዩ። ናታን ባሮክን አትናገረው። ይኸውልሽ ጭራሽ ልትከራከርለት አምራታል። አዎ እከራከርለታለሁ። እሺ ይኸውልሽ እንደፈለግሽ፣ እኔ ግን የመሰለኝን አድርጊያለሁ። በቃ ትሰማኛለህ ናታን? አሁን ስንወጣ ጠብቀህ ይቅርታ ትጠይቀዋለህ። እሺ? አረ ትሰሚኛለሽ? ሰማይና ምድር ይገለበጣል እንጂ እሱ መቼም ነው ማላረገው። ነው? አዎ ነው ናታን? አዎ ነው መሲ። አረ ተረጋጉ እናንተ። ምን እየሆናችሁ ነው? አታይም እንዴ ምን እየሆነ እንዳለ? እንደው ልንገርሽ አይደል? እንደው የራስሽ ጉዳይ ነው። እሺ ምን አገባኝ? ተባዲኝ ጋራጅ ያብራሽ አንቺ ምንድነው ጉዱ? ይሄ እብድ የሆነ ልጅ ምን ባደርገው እንደሚሻለኝ አላውቅም። ምን እንደተፈጠረ ንገሪኝ። አትሰሚም እንዴ? ባሮክን ደበደበው። ከዛ በፊት ማን ነው ባሮክ? እኔ ጓደኛዬ ነኝ። እኔ ነግርሻለሁ። ይኸውልሽ